Yanında başka birini götüreceksin paşa. Kadına da kibarca Allah olsun demiş olur. Mesela? Ada güzel. Gelsin bir daha gitmesin. Selin avukat olan. Deli lan o. ለምንድን ያጠፋው? አያየሽ ነበር እንዴ? አይ ግን አንተ ያየህ ነበር። አይ እኔ አንቺን ነበር ሳይሽ የነበረው። በህይወቴ አንተን ስላገኘው ደስተኛ ነኝ። ከልብሽ ነው እንደዚህ የምትይው? አዎ በጣም ደስተኛ ነኝ። ቀን ላይ በጣም ስለተኛው አሁን እንቅልፍ የሚወስደኝ አይመስለኝም። እንግዲያውስ አትተኝ። እንደውም አንተኛም እሺ? እሺ እውነትሽን ነው? አዎ የችግር የሚፈታው በብልሁ ድብ ብቻ ነው። እሱ ጋር እንሂድ። አዎ ስለዚህ ብልሁ ድብ ጋር እንሂድ። አዎ እንሂድ። አዎ በጣም ይቅርታ አስቤው አልነበረም። በጣም ይቅርታ አድርግልኝ ድቤ። ቆንጆ ብስኩት ሰርቼልሻለሁ የኔ ቆንጆ። አክስታሽ ድቤ ላይ ሳላውቅ ጭማቂ ደፋውበት። በጣም ነው ያዘንኩት። እሺ በቃ የኔ ልጅ በቃ እኔ አጥብልሻለሁ የኔ ወድ። አሁኑኑ ማሽን ውስጥ አስገብቼ ቆንጆ አድርጌ አጥብልሻለሁ። እሺ እናቴ። ግን እኮ ጭማቂው ከመነቸከ ቶሎ አይደርቅም፣ ያስቸግራል። ማን ነው እንደዛ ያለው ደግሞ? በደንብ አሽተን ማሽን ውስጥ እናስገባው ልክ እንደ አዲስ ይሆናል። በይ አሁን ሄጄ ልጠባው። ነይ የኔ ወድ እንጠባው ነይ። አይዞሽ የኔ ቆንጆ። በቃ ከዚያ አስወጡኝ። እኔ መሞት ብቻ ነው የምፈልገው። እባካችሁ ከዚያ አስወጡኝ። ወይዘሮ አይላ አሁን እንዴት ናት? እየተከታተልናት ነው። እሺ ደህና ናት ወይስ አይደለችም? መች ነው የምትድነው? ከኛስ የሚጠበቀው ምንድነው? አሁን ትንሽ በሐዘን የሚመጣ ንዴት ላይ ነች። ትንሽ ተረጋግተን እናናግራታለን። ወደ ቤት ይዘናት መሄድ እንችላለን? ዛሬ እንኳን መሄድ አትችልም። ለተወሰነ ቀን እዚህ መቆየት አለባት። ለተወሰነ ቀን ስትይ ምን ያህል ቀን ማለት ነው? አዝናለሁ። ለጊዜው እሱ መናገር አንችልም። ምን ማለት ነው? እናንተ ምንም ነገር መናገር አንችልም ትላላችሁ። እኛም የምናውቀው ነገር የለም፣ ግን የሆነ ነገር ማድረግ አለብን። የሆነ ነገር ልትነግሩን የማይገባል። ሴራ ተረጋጊ። በእኔ ምክንያት ነው እንደዚህ ሆነችው። በእኔ ምክንያት ነው። ለብቻዋ ጥያት ስለሄድኩ ነው እንደዚህ ሆነችው። ቶልጋ ሰሊን እኮ የሞተችው ልጇ ክፍል ውስጥ ነበረች። እኔ ግን ልክ ምንም እንደማይመስለው ቡና ለመጠጣት ወጥቼ ሄድኩኝ። ቡና ለመጠጣት ወጣው። ለብቻዋ ጥያት መሄድ አልነበረብኝም። ቶልጋ ጥፋት ነው የሰራው። ሴራ ተይ፣ ባንቺ ምክንያት አይደለም። ራስሽን አትወቀሽ። ባንቺ ምክንያት አይደለም። እሺ እንደዚህ አትሁኝ። አመሰግናለሁ አይላ። ሰሊን እንዲሻላት ማድረግ የምትችሉትን በሙሉ እንደምታደርጉ ጥርጥር የለኝም። አመሰግናለሁ። በሚገባ አቶ ወልታን። ህመሟ ዘላቂነት ያለው አይመስለኝም፣ ግን የተወሰነ ቀን እዚህ መቆየት ይኖርባታል። አስፈላጊ ከሆነ ትቆያለች። ልክ ነው። ይሄ ነበር የቀረው። እሺ በቃ አሁን እየመጣው ነው። ብዙም አልቆይም። ምን ተፈጠረ? የግንባታ ሰራተኞቻችን ተደባድበው ነው። እንደውም አንደኛውን ወግተውታል። እውነትህን ነው? ቶልጋ አሁን ጠበቃ ምናምን ሊሉ ነው። ስለዚህ የግድ መሄድ አለብኝ። ወደዛ መሄድ አለብኝ። እሺ አባዬ በቃ ሂድ። አባዬ ደህና ነኝ፣ አንተ ሂድ። እውነቴን ነው፣ ችግር የለውም፣ ሂድ። እሺ መኪና እንዴት ልታደርጉ ነው? አታስብ፣ የሆነ መላ እንፈልጋለን። ታክሲም ቢሆን ጠርተን እንሄዳለን። አትጨነቅ እባክህ።
አባዬ ደህና ነኝ። ወደ ስራ ሂድ። እኔ ምንም አልሆንም፣ አትጨነቅ። እሺ በቃ በኋላ እንገናኛለን። ቶልጋ ደህና የምትሆን ይመስላል? ትሆናለች። እርግጠኛ ነህ? ነይ አንቺ አትጨነቂሽ፣ አታልቅሽ። ደህና ትሆናለች። ይሻላታል። ምንም አታስቢ። ይሄ ቦታ ለሷ ነው። ስለዚህ መምጣት አያስፈልግህም እያልከኝ ነው? አዎ አቶ ወልተን፣ አሁንም ፖሊስ ጣቢያ ነኝ። ቀለል ያለ አደጋ ነው። ፖሊሶቹ ነገሮችን ማረጋጋትና ሰላም መፍጠር እንችላለን ብለው። በጣም ጥሩ። ሶፋ ግን የግንባታ ስፍራው ላይ ጦርነት የተፈጠረ አድርጎ ነው የነገረኝ። ለማንኛውም አህመድ ሁሉንም ነገር አንተ ጨርሰው። አታስብ አቶ ወልተን፣ ሁሉም ነገር ሲጠናቀቅ ደውዬ ያሳውቃል። አይሻ የት ነው ያለሽው? አቤት ወይዘሮ ይሽም እንኳን ደህና መጣሽ። አይሻ ምንድነው ይሄ? የኦይኳ አሻንጉሊት ነው። ምንድነው ያደረግሽው? አጥበሽው ነው? ለምን? እላዩ ላይ ጭማቂ ተደፍቶበት ነበረ። ወይኔ አምላኬ፣ ምን አይነት ጉር ነው በፈጣሪ! ኦይኳ አሻንጉሊቱ መነችካል ብላ ስታዝን ሳያት አጠብኩት፣ ግን ይሄው ምንም አልሆነም። በደንብ በእጃሽችን ያጠብኩ ቆንጆ አድርጌዋለሁ። አሁን እንዴት እንዳጠብሽ የጠየቀሽ ማን ነው? ሴትዮስ ማን ጠየቀሽ? ማን? ወይዘሮ ይሽም ተመልከቺ፣ ምንም አልሆነም እኮ ሳሰጣው በደንብ አይቼዋለሁ። እሱን ማን ጠይቅሽ? ማን? ሲጀምር ማን ጠቢ ብሎሽ ነው ያጠብሽው? በጣም አጥፍቻለሁ፣ ይቅርታ አድርጊልኝ ወይዘሮ ይሽም። እሺ በቃ ዞር በይልኝ፣ ውጪ። ወይዘሮ ይሽም እኔ እኮ ውጪ ብዬሻለሁ። አይሽ ላይሽ አልፈልግም። አሁን ላፕቶፕ የት ነው? ይሄው እዚህ ጋር ነው መቤት። እሺ መቤት። አይሽ በቃሽ። ወይኔ ጉዴ! አለቀልኝ። አምላኬ ምንም አልሆነም በለኝ። የት ነው ያለው? ውይ አምላኬ ተረገመ። አሁን ምን ላድርግ ነው? ወን ኢሜል ልኬ ነበር። አዎ ኢሜል። እባክህን እየለመንኩ ነው። እኔ ምንም የማውቀው ነገር የለም። እባክህን አትግደለኝ። እባክህ ተመስገን ፈጣሪ። እባክህን አትግደለኝ። ታነር እንዴት ነህ ታዲያ? ጥሩ። ይኸውልህ ምን መሰለህ፣ ወደ ዋናው መስሪያ ቤት እየሄድኩ ነው ያለሁት። ስለዚህ አሁን ወደዛ እንድትመጣ ፈልጋለሁ። አንድ መጨረስ ያለብኝ ወሳኝ ነገር አለ። እዛው ጠብቅ። በጣም አስደንግጠኸኛል። ትደውልልኛለህ ብዬ አልጠበቅኩም ነበር። አይ እውነቱን ለመናገር አንቺ ነሽ ወደ ህይወቴ መጥተሽ ሰርፕራይዝ ያደረግሽኝ። ከዚህ ሁሉ ጊዜ በኋላ እንደዚህ አይነት ስሜት ይሰማኛል ብዬ አስቤ አላውቅም። ምን ማለት ነው? ህይወት ውስጥ ፍቅር መኖር የለበትም ነበር? ወይ ይሄንን ቦታ አስተያው። አሁኑኑ ቦታውን ማጽዳት አለብን።
ቢላዋውን ከዚህ አንስታ ራሷን እየቆረጠች መጫወቻ ክፍሉ ድረስ ነው ሄደችው። እሺ በቃ እሱን ቢላ ለኔ ስጠኝ። ይኸውልህ ሰሊንን በጣም ደስ የሚል ቦታ ነው አስቀምጠናት የመጣነው። እሱን ደግሞ ታውቃለህ ደህና ትሆናለች። እኔ አሁን ትንሽ ተረጋግቻለሁ። ስለዚህ አንተም ለመረጋጋት ሞክርሽ። እንዴት ልረጋጋ ሴራ? ሁሉም ነገር የሆነው በእኔ ምክንያት። አይደለም እባክህ ራስህን አትውቀስ። ካንተ ጋር ምንም የሚያገናኘው ነገር የለም። ታውቃለህ ሰሊን ስትታይ ጠንካራ ትመስላለች፣ ግን ቶሎ የምትጎዳ ሰው ናት። በቀላሉ ነው የምትሰበረው። ልጅ እያለችም እንደዚህ ነበረች። ለምሳሌ የሆነ ሰው ታፈቅርና መናገር ስለማትችል ቶሎ ትጎዳለች። ብቻዋን ተደብቃ ታለቅስ ነበር። ወይም ደግሞ ከሆነ ሰው ጋር ስትጣላ ተናድጄብሻለሁ ብላ እንኳን መናገር አትችልም። በቃ ዝም ብላ ነው በራሷ የምታዝነው። እናም ያ ነገር ይጎዳታል። ይኸውልህ በርግጥ እውነት አንተ በህይወቷ ውስጥ ባትኖር ኖሮ እንደዚህ አይነት ነገር ባልተፈጠረ ነበር። ግን ደግሞ ሌላ ሰው መኖሩ አይቀርም ነበር ቶልጋ። ከሚመጣውም ሰው ጋር እንደዚህ መሆኗ የማይቀር ነበር። ስለዚህ አሁን ራስን መውቀስ አቁም። ግን እኮ አንቺ እኔን እየወቀስሽኝ ነበር። በእኔ ምክንያት እንደሆነ ተናግረሻል። ታዲያ ማንን መውቀስ ነበረብኝ? ሰሊንን። ጭንቀቴን ሰው ላይ ለመወጣት ስል ነው ያደረኩት። ሴራ አመሰግናለሁ። እኔን ለማጽናናት እንደዚህ እያልሽ እንደሆነ አውቃለሁ። ግን ደግሞ ጥፋተኛው ማን ነው ቢባል እኔ ነኝ። በእኔ ምክንያት እንደሆነ በደንብ ነው የማውቀው። አይደለም እውነት አንተን ለማጽናናት አይደለም እንደዚህ የምለው ቶልጋ። ይኸውልህ ራስህን ትንሽም ቢሆን ማረጋጋት አለብህ። እባክህን ለሰሊን ስንል ራሳችንን እናረጋጋ እባክህ። አሁንም ማቆም አልቻለችም አይደል? ማን ትሆናለች? እናትሽ ልበልሽ? የፈጣሪ ያለ ማን ትሆናለች? መኋላ ናታ። እነሱ አዲስ ሙሽሮች ናቸው። ለብቻቸው ጥቂት ቀናትን ማሳለፍ አለባቸው። እዛ እነሱ ጋር ቆይ ምን ትሰራለች? ልክ አይደለም። በእውነት በጣም ያሳፍራል። እህቴ እነዚህን ቅርጫት ውስጥ አስቀምጫቸው። ትላንት አንዴ ሄዳለች፣ ዛሬ ይኸው ደግሞ ልክ እንደለመደችው ደገመችው። ወይ ገና ካሁኑ እንደ አማች ልትሆን እኮ ነው። ምን ሆነሻል? የፈጣሪ ያለ እያወራን ያለነው እኮ ስለው ይሉም ነው። በእርግጥ አዲስ ሙሽራ አይደለችም። መቼ ምን አይነት ሴት እንደሆነች ታውቂያለሽ። ሁሉንም ቅርጫት ውስጥ አድርጌዋለሁ። ታያለሽ። ምን አለች በይኝ። በር ላይ ገና ስታያት ደብሯት ባታባረራት ይሄው ኢልክኑር ምን አለች በይ። ታያለሽ። ያልኩት ይሆናል። እርግጠኛ ነኝ እንደዛ ነው የምታደርገው። ኢኮ ኦዝኑር። አቤት መምህርት። እዚህ ናችሁ እንዴ? ቅርጫቱ ሞላ? እንዴት ነው? አዎ መምህርት። ጥሩ እሺ። ለኢንሳር መኪናውን እንዲያስነሳና የፊት በሩ ጋር እንዲያደርገው ነገሩት። እሺ እሺ መምህርት። ኢንሳር በር ላይ ነው እና ሹፌሩ ደግሞ መኪናውን ያስነሳዋል። እንዳልሽ ሁሉም ተዘጋጅቷል። ኢኮ ዛሬ ምንድነው? ቆይ ምን ሆነሽ ነው? በይ ሁሌም እንደዚህ ልመድብሽ ኢኮ። በይ እንግዲህ ጨርሽና እንሂድ። መምህርት እኔ እመጣለሁ እንዴ? ታዲያ አንቺም ትሄጃለሽ። ረጅም መንገድ እኮ ነው። እየተጫወትን እንሄዳለን። ነይ በይ ውጪ። እሺ መምህርት አብረን እንሄዳለን። ኮቴን ይዤ ልምጣና እንሄዳለን መምህርት። ወደ ከተማ ልሄድ ነው። እድለኛ ነኝ። በይ በቃቸው። ከተማ? አዎ ትልቅ ከተማ እኮ ነው ያልኩሽ። ምን ሆነሻል አንቺ ልጅ? ከተማ እኮ ነው። ከዚህ የበለጠ ከተማ ነው። በቀጥታ ስርጭት ሁላ ተላልፎ ያውቃል። እሺ አሁን እኔን አዘጋጃጂና ይዘሽው ነይ። ልቀቀኝ ብያለሁ። ለምንድነው ማተራክሽ? ልቀቀኝ። መሞት አለብኝ። ለሰራሁት በደል የእጄ ማግኘት አለብኝ። አንተም ብለሃል እኮ ልጃችንን ማዳን አልቻልኩም።
ኢንሳር ካርታውን ግን በደንብ አይተኸዋል? በአቋራጭ ለመሄድ ሞክር ባክህ። አዎ አይቼዋለሁ መምህርት መዋላ። ቢበዛ በ2 ሰዓት ውስጥ እንደርሳለን። ጥሩ። አዲሶቹ ሙሽሮች ግን በጣም ነው የሚገርማቸው። ለምንድን ነው የሚገርማቸው ደግሞ? ምክንያቱም የጫጉላ ሽርሽራቸው ላይ ስለሆኑ ነው። የምን የጫጉላ ሽርሽር ነው የምትይው? ዝም ብለው ረፍት ላይ ናቸው እኮ። የጫጉላ ሽርሽራቸውንማ በጋ ላይ በሰፊው ዘና ይሉበታል። ገና ነው። ለነገሩ አዎ ልክ ነሽ። ይሄ የጫጉላ ሽርሽር አይደለም። እንዴት እንደዛ ይሆናል? ማለቴ ሙሉ ቤተሰብ ከቧቸዋል። ጫጉላ ሽርሽር እኮ ለ2 ብቻ ነው የሚደረገው። ለማለት የፈለግሽው ነገር ካለ በግልጽ ተናገሪ ኢኮ። አይ የለም መምህርት መዋላ፣ ያው በቃ ተፈጥሮሽ ነው አይደል? ትሄጃለሽ፣ ሰላም ትያቸዋለሽ፣ እንዳይረሱሽ ታደርጊያቸዋለሽ። የልጅ ልጅሽ ደግሞ በጣም ነው የሚናፍቅሽ፣ ለዛ ነው የምትሄጂው። ውይ እሱማ በጣም ነው የናፈቀኝ እኮ፣ አይኔ ላይ ነው። ውይ የኔ ውድ። እሺ መምህርት፣ የልጅ ልጅን ለመጠየቅ ስለ ነው የመጣሁት ማለት ትችያለሽ። ጥሩ ምክንያት ነው ያሰብሽው። እንዴት መጣልሽ ባክሽ? ችግር የለውም። ኦይሉም የሚደብራት ከሆነ ኢኮ እንደዛ ነው የምላት። አዎ ልክ ነው። በቃ እንደዛ ቢያት። ኦይሉም እንደሆነ ለሁለተኛ ጊዜ ምራትሽ እየሆነች ስለሆነ በደንብ አድርገሽ ነው የምታውቂያት። ፊቷ ሲንቀጠቀጥ ስታያት ልጁን ለማየት ስለ ነው የመጣሁት ትያታለሽ። ምንም አትጨነቂ መቤት፣ አትጨነቂ። ውይ ኢኮ እንደው አንቺ ባትኖሪልኝ ኖሮ ምን ይውጣኝ ነበር? አመሰግናለሁ መቤት። ምን ይውጣኝ ነበር ነው ያልኩሽ። ምን እንደሚባል ታውቂያለሽ? የሰው ልጅ ሁለተኛ አእምሮ አንጀቱ ነው ይባላል። ለኔ ግን አንቺ ነሽ ኢኮ። ፈጣሪ ጭንቅላትሽን ይባርክልኝ። ቆይ ግን የማይገባኝ ታዲያ የሁሉ ጥበብ ካለሽ ለምንድን ነው ለራስሽ የማትጠቀሚው? ባክሽ ለምንድን ነው የማትጠቀሚበት? ዝም ብለሽ የማይሆን ነገር እየተናገርሽ ከምታበሳጭኝ እስኪ አንዴ እንኳን ጸጥ በይ። በፈጣሪ ስም ከጠየቁሽ ምክንያት ፈጣሪ ትላለች እንዴ? ደግሞ ለኦይሉ ምን አይነት ምክንያት ነው የሚፈጥረው? በቃ መምጣት አማረኝና መጣሁ እላታለሁ። በቃ አለቀ። ምን ታመጣለች? ቆይ አይ መምህርት፣ እንደዛ ማለት እኮ አይደለም። በጣም ይቅርታ። ደግሞ አንቺ ምንም ምክንያት አያስፈልግሽም እኮ እነሱ ጋር ለመሄድ። ማለቴ አንቺ አማቱ አይደለሽም እንዴ? ቆይ ደግሞ ለኦይሉ ምላሽ አታዘጋጅ። ስሚኝ እኮ ተጨማሪ ቃል ትንፍሽ የምትይ ከሆነ መኪናውን አስቆመውና እዚያው ላላ ሜዳ ላይ ነው ጥየሽ የሚሄደው። ግን ትጨሽ እንዳልሄድ ደግሞ ዘንቢሉ አንቺ ጋር ነው ያለው። በቃ ዝም እላለሁ። ይቅር በይኝ በቃ። ምን እንደምትል ብቻ ስሙልኝ ባካችሁ። ኦይሉ ምን ለመጠየቅ ምክንያት ያስፈልግሻል? ትገርሚያለሽ። በፍጹም አያስፈልግሽም። እንደውም አስፈላጊ ከሆነ በሩን ከፍተሽ ቀጥ ብለሽ ግቢ። አዎ እንደዛ አድርጊ። ሁሉም ሰው ቦታውን ማወቅ አለበት። አዎ ልክ ነው። አጎቴ ግን በጣም ጎበዝ ሰራተኛ እየወጣህ ነው አይደል እንዴ? ውይ አትጠይቀኝ በእናትህ። ሁሉም ሰው በጣም በአክብሮት ነው የሚታዘኝ። አንዱ ሻይ ያመጣልኛል፣ አንዱ ደግሞ ሌላ ነገር። በቃ ሁሉም ቦታ በአክብሮት ነው የሚታዘኝ። ልነግር አልችልም። አዎ ያን ያህል አይደለም፣ ግን ደግሞ አንድ ነገር አለ ኡዛን። ታውቃለህ በዓለም ላይ ነፃነትን የሚያህል ነገር የለም። እንዴ? አዎ በጣም። እንደው ፈጣሪ ለማንም ሰው እንደዚህ አይነት እድል ወይም እንደዚህ አይነት ምኞትን አይስጥ። አሜን። እህቴ ዛሬ ምን ሆነሻል? ድንገት እኮ ጸጥ አልሽብን። ምንም አልሆንኩም፣ ስልኬን እያየሁ ነው። አይ የሆነ ነገርማ እያነበብሽ ነው የሚመስለው። ምንድነው እህቴ? የሚያስጨንቅሽ ነገር አለ እንዴ? አጎቴ በቃ ዝም ብለህ የሌለ ነገር እየፈጠርክ አታውራ። እማዬ ለምን ተው፣ እህቴን አውቃታለሁ። የሆነ ነገር አንበባ ነው የሚሆነው አይደለ እህቴ? ምንድነው ያነበብሽው? ስለኛ ነው እንዴ ያነበብሽው? ሰሚያ ሐኪም ሳላናት ቃለ መጠይቅ አድርጋ ነበር። አይ አይደል? የሆነ ነገርማ እንደተፈጠረ እርግጠኛ ነበርኩ። ምን አለች እማዬ? ዝም ብላ አይምሯ ውስጥ የመጣውን ነገር ነው የተናገረችው። እህቴ እስቲ ስልኩን ስጪኝ። ጮክ ብላ አንብብልኝ። በደንብ መስማት እፈልጋለሁ። ባለቤቴ ማለት ሁሉም ሰው የሚወደው ጥሩ ሰው ነበር። ነገር ግን የመሞቱ ምክንያት የሆኑ ሰዎች አሁንም በነፃነት እየተንቀሳቀሱ ነው። ይሄን ደግሞ ከዚህ በላይ አልታገስም። ችሎቱ ያለቀ እንዳይመስላችሁ፣ ገና ተጀመረ። በፍትህ አምናለሁ። በዚህም አለበዛ ነፍሰ ገዳዮቹ በነፃነት መንቀሳቀስ አይችሉም። ነፍሰ ገዳዮች አለችን እኮ። ይቺ ሴትዮ በቃ ኢላማዎቹ አድርጋናለች። በጣም ይገርማል። ችሎቱ እንደወሰነብን አድርጋ እኮ ነው እያስወራች ያለችው። አታስብ ወንድሜ። ለጋዜጣ አዘጋጆቹ ደውልና ህትመታቸው መስተካከል እንዳለበት ነግራቸው። እንዴት አላስብም እህቴ? ይህንን ጋዜጣ የሚያነቡ ሰዎች እኮ ይህንን ነው የሚያምኑት። ቆይ ዳኛውስ ቢያነበው፣ አቃቢ ህጉስ ቢያነበው፣ ይህ ሰዎች ፊት እኮ የሚቀርብ ነገር ነው። በቃ ስሜን እኮ ነው ያጠፋችው። አጎቴ ተረጋጋ። በቃ አንዴ ከተፈረደ በኋላ ሁሉም ነገር እስከ መጨረሻው ያበቃለታል። የሆነ ነገር ማድረግም አለብን። ቆይ ወንድሜ ሲዜ ጋር ልደውል። ተው ረፍ፣ ተው እንዳትደውል። እስኪ ተረጋጋ። ለምንድነው በዚህ ምሽት የምትደውልለት? እህቴ ደውዬ ልንገረው እንጂ አንቺም እዚህ ስለሆንሽ ሁላችንም እንሰባሰብና የሆነ መፍትሄ እንፈልግ። እሱም እኮ ጠበቃችን ነው አይደል? የኔ ወንድም
እኔም እኮ ጠበቃ ነኝ። ስለዚህ ችሎትን እኔም መያዝ እችላለሁ። እሺ? ይቅርታ እህቴ፣ እንደዛ ማለት አልነበረብኝም። ማለቴ ወንድም ሴዛይ እኔ መወከል ይችላል። እሺ በቃ ይልቅ አሁን ደውለህ እንዳትበጠብጠው እረፍ። ምን ነው ማዬ? ችግር አለ እንዴ? ወይ በቃ ዝም ብላችሁ እያደረቃችሁኝ ነው። ጥያቄ በጥያቄ እየደራረባችሁብኝ ነው። ማለቴ ችግር ካለ ብዬ። ወይ በቃ ይበቃችኋል። ሁላችሁም በማያገባችሁ አትግቡ። ይበቃል። አሁን ደግሞ ምን ተፈጥሮ ነው? ተለያይተው ሳይሆን አይቀርም ወይ? እንደዛም አይሆንም። ፍቅራቸው እኮ ብዙ ቆይቷል። በቀላሉ አይለያዩም። ምናልባት በኢፔክ ምክንያት ይሆናል። ሌላ ምን ሊሆን ይችላል? አጎቴ ሴዛይ እማዬም በዚህ መጠን የሚያስከፋት ነገር አያደርግም። የሆነ ነገርማ አለ። ኦዛን፣ አንተ እንዳልከው የሚሆን ይመስለኛል። ብቻ ምንም ቢሆን እመቤት ጉዝዴ በቀላሉ የምትመለስ ሰው አይደለችም። ኢሜይሏ ማግኘት ቻልክ እንዴ? አዎ አሁን አግኝቼዋለሁ። የይለፍ ቃኑን ለማግኘት በጣም ቀላል ነበር። በጣም አሪፍ። እሺ ሁሉም እንዲጠፋ ነው የምትፈልገው? አይ እንዳታጠፋው። በቃ ከሱ ጋር ተነስ። ጎበዝ ጎበዝ፣ በጣም ጎበዝ። እሺ እንግዲህ የት ነው ያለው? ቆይ ላገኘው እችላለሁ። ይሄውና። ስማ ታነር፣ ኢሜይሏ ላይ ያስቀመጠችው ቪዲዮ አለ። እሺ እና ሳታጠፋው እንዳይሰራ ማድረግ ትችላለህ? ማለቴ እንዳይከፍት ማድረግ ትችላለህ? አዎ እኛ ጋር የማይቻል ነገር የለም። ማድረግ እችላለሁ። በጣም ጥሩ። በቃ እንዲህ አይነት ምላሽ ነው የምፈልገው። እና ደግሞ ምን መሰለህ፣ ስልኳም ሆነ ላፕቶፓ ላይ እንዳይሰራ ነው የምፈልገው። እሺ እሱንም ቢሆን ማድረግ ትችላለህ አይደል? አዎ ሁለቱንም ማድረግ እችላለሁ። ማለቴ አቶ ታሪክ ቪዲዮ ከየትኛውም ቦታ እንዲጠፋ ነው ማድረግ የፈለከው? እንደዛ ላድርገው? በጣም አሪፍ ጎበዝ። ችግር የለም። እሺ አመሰግናለሁ። ነይ ለደስታችን። እሺ በቃ እንብላ። ምግቡን ለመቅመስ በጣም ጓጉቻለሁ። በጣም አሪፍ ነው። በጥሩ ሁኔታ ነው የበሰለው። መልካም ምግብ ነው ወድ። ቆይ ላንተም ላድርግልህ። ሐምስ ትወዳለህ አይደለ? አዎ። ሌላ የምትወደው ምግብ ደግሞ ልንገርህ። ዝግጁ ነህ? ሌላ ዱባ ትወዳለህ? ወይኔ አምላኬ፣ በቃ ምንም የቀረ ሚስጥር የለም አይደል? ልክ እንደ መጽሐፍ ነው ያነበብሽኝ። እንደዛ ነው መሆን ያለበት። ቀስ እያልኩ ደግሞ ሁሉንም ባህሪን አውቀዋለሁ። ልቤን በደንብ ክፍት ለማድረግ ሌላ ምን ማድረግ አለብኝ? እኔ ምንም አልገባኝም። ቆይ እንዴት ነው ግን እናንተ ወንዶች እንደዚህ አይነት ንግግር የምታውቁት? ምንድን ኢልክኑር? ኢልክኑር ማለት ኢልክኑር? በእውነት ኢልክኑርን ያዩዋት? አዎ እርሷ ኢልክኑር ናት። ውልብ ያለችው ኢልክኑር ናት። ወደ ኋላ ተመልሳለች። ኦይሉም የምን ኢልክኑር ነው የምትይው? እዚህ ደግሞ ምን ትሰራለች? ምን አውቃለሁ። ምናልባት ሞአላ ልካት ይሆናል። የምናደርገውን እንድትከታተለን እያት ብላ ልካት ይሆናል። እውነቴን ነው የምልህ። አይቻታለሁ። በሩን ከፍተህ ልታያት ትችላለህ? እባክህን። እሺ ሄዳለሁ። አንቺ ተረጋጊ እሺ። እንደዛ አይነት ነገር ካለም የሆነ ዘዴ ፈልጌ ማወቅ አይቀርም። አትረበሽ። እሺ ወይ አሁንስ በቃ ሊያሳብዱኝ ነው። በእውነት ሊያሳብዱኝ ነው። እሷ ነበረች አይደል? ማንም ሰው የለም፣ ግን ይሄ ቅርጫት ተቀምጧል። ምንድነው? አላውቅም። እንዴ እሱ ደግሞ ምንድነው? እኔ እንጃ። ዘላለም ደስተኛ ሆነልኝ ካክስተ። እየቀለድክ ነው? እዩ። አክስቴን ታያታለሽ? እዚህ ቅርጫት ውስጥ ደግሞ ምንድነው ያለው? እነዚህ ምንድናቸው? ኩኪስ፣ ብስኩት፣ የቱርኩ ጣፋጮች። እነዚህ ምንድናቸው? ቆይ
ምንድነው? የምሯን ነው? እነዚህን እንዴት አወቀቻቸው? ምኑን? ከረማን ታውቃለህ እኮ እኔ በጣም ወደ ቸኮሌት ነው። ቱርክ ውስጥ በፍጹም የለም። የቤልጂየም ቸኮሌት ነው፣ እዚህ ብዙ አይገኝም። ቆይ እሷ እንዴት ልታገኛቸው ቻለች? ወይኔ አምላኬ፣ አክስቴን ታያታለሽ? ምን ነክቷስ ነው? ቆይ ምንም ሚንካት ምንም፣ ብቻ በዚህ እንድትቀጥል ነው የሚፈልገው ውዴ። ከዚህ ትንሽ መቅመስ ትፈልጋለህ እንዴ? ከራት በፊት ማለት? ከራት በፊት በማንኛውም ሰዓት ይበላል። ብላ ውዴ። አክስቴ አንዳንዴ በጣም ታስቸግራለች፣ ግን ደግሞ ታዝናናለች። ብቻ ትገርመኛለች። እኔ ግን እቺኛዋን አክስትን ወድጃታለሁ። ይሄንን እንኳን መቻል አያቅተኝም። እንዴት ነው? ወደድከው? ቆንጆ ነው፣ በጣም ይጣፍጣል አይደል? ጣፋጭ ነው። እሺ በል በደንብ ብላ። ያዝ። ላንቺ ስል አንድ ብቻ ቀምሳለሁ። እሺ አንድ ብቻ። በእውነት የሚያህለው የለም። በጣም ይጣፍጣል። መምህርት፣ የእውነት እጅግ በጣም ከፍተኛ አክብሮት ነው ያሳየሽው። በእውነት ስራሽን ወድጃለሁ መምህርት። ድንቅ ስራ ነው፣ እንደውም ከበቂ በላይ ነው። አስበሽዋል? አዲስ ሙሽሮች እንደዚህ ማድረግ የማይታመን እኮ ነው። እውነቴን ነው። በጣም ነው ያስደሰትሽኝ እመቤት። ጥሩ ስራ ነው የሰራሽው እመቤት። ቆይ እኮ አፍሽ ውስጥ የሆነ ነገር አለ እንዴ? እስኪ አበይ እናሳይ። ምንድነው መምህርት? ከቅርጫት ውስጥ ቸኮሌት አውጥተሽ በልተሻል አይደል እኮ? አይ በፍጹም እመኝኝ፣ እኔ እንደዛ አላደረኩም እመቤት። መሬት ላይ ወደቀ፣ ከዛ ነሳሁት። አረ መሬት ላይ ወደቀ? መሬት ላይ ወደቀ አይደለም? እና መሬቱ አንቺ ነሽ እንዴ እኮ? መምህርት ይቅር በይኝ፣ ግን ሳየው በቃ ራሴን መቆጣጠር አቃተኝና ተሳሳትኩኝ። ከዛ እንዳነሳው ሁሉም ሰው እንደሚጎመጀው ጎምጅቼ ነበር። እሺ እስኪ አምጪው ስጪኝ። በእኔም ልቅመሰው። አምጪው። እንዴት ነው ይጣፍጣል? መምህርት ወይዘሮ ኦይሉም እውነትም ቸኮሌት ታውቃለች። ባለፈው ለጓደኛዋ ደውላ እንድታመጣላት ስትጠይቃት ነበር የሰማዋት። ከዛ ግን እንሷን ቀድሜ ያዘዝኩላት። በጣም ቆንጆ ቸኮሌት ይመስላል። እስኪ ልቅመስ። እውነትም ምራቴ ቸኮሌት ታውቃለች። ስለ ቸኮሌት በደንብ ነው የምታውቀው። እኔም እኮ አውቃለሁ መምህርት። ልክ ሳየው አማረኝና ወዲያው አሸተትኩት። ከዛ የካካዋው ሽታ በደንብ ሳበኝ እኮ። ለነገሩ በምግብ ነገር ከማንም ጋር አላወዳደርሽም፣ አታስቢ። ማለቴ ፍትህ የተጓደለበት ውድድር ነው የሚሆነው። በምግብ አንቺን የሚያህልሽ ማንም የለም። አሁንስ በቃ አመጋገቤ እንዳስተካከል እየገፋፈሽኝ ነው መምህርት። ጉዝዴ ምን ያህል ሊከፋት እንደሚችል አላሰብከውም ነበር ማለት ነው? ልጅቷ እኮ ጉዝዴ ልትገላት ሞክራ ነበር ሴዛይ። አንተ ግን ደበካት እና ሌላ ታሪክ ፈጥረ ነገርካት። አንተ እንደዛ ነው ያደረግከው አይደል? ናዛን፣ እኔ እኮ ሁለቱንም እንዳላጣቸው ፈርቼ ነው። እርግጥ ነው ልነግራት አስቤ ነበር። ዘላለም ደብቂያት ለመኖር አላሰብኩም ነበር። ግን እንዴት ብዬ ልንገራት? በፈጠረሽ ቀላል ይመስልሻል? ማለቴ ልጄ ልትገልሽ ሞክራ ነበር ብሎ መናገር ቀላል ነው? እሱም አይደለም፣ እረዳለሁ እኮ። ውይ ሴዛይ፣ እናሽ የጉዝዴ ህይወት አሁንም አደጋ ላይ ሆነ እንዴ? ማለቴ በልጅ ምክንያት። ይሄንን ለመናገር እንኳን ይከብዳል። ግን በቃ እኔ ምን ማለት ነው? ኤፔክ ልትደግሞ ትችላለች ወይ እያልሽኝ ነው? አዎ ልትደግሞ ትችል ይሆናል፣ ማን ያውቃል? እኔም እያሳሰበኝ ያለው ነገር እሱ ነው። እኔ ግን ምን አይነት ኃጢአት ብሰራ ነው እንደዚህ አይነት ሁኔታ ውስጥ የምገባው? በፈጣሪ ሴዛይ፣ ልጅ በድጋሚ የምትሞክረው ይመስልሃል ወይ? አላውቅም ናዛን፣ እኔም አላውቅም። ባውቅ ኖሮስ ቆይ ምን ላድርግ? ተረጅኝ እንጂ የፈጣሪ ያለህ ልጄ ላይ ልጠቁም እንዴ? ቆይ የግድያ ሙከራ አድርጋለች ብዬ እስር ቤት እንድትገባ ላድርግ? አይ ግን ደግሞ የዚህን አይነት ጥላቻ እኔ ጤናማ አይደለም ባይ ነኝ። ይኸውልህ ይቅርታ አድርግልኝና ልጁ ጥሩ ነገር ማሰብ የምትችል አይመስለኝም። ሴዛይ፣ እውነቴን ነው። በእኔ ብትናደድ ብትበሳጭ ወይም ደግሞ ብትረግመኝ ምንም ግድ አይሰጠኝም። ግን ደግሞ ይኸውልህ ጓደኛ መራራውን እውነት ይውጣል ይባላል። አንተም ይህንን ነገር ግልጽ አድርጎ የሚነግር ጓደኛ ያስፈልጋል። ስለዚህ እኔ እነግርሃለሁ፣ ልጅህ እጅግ በጣም አደገኛ ልጅ ናት። አውቃለሁ፣ በደንብ አውቃለሁ። ደደብ እኮ አይደለሁ። ግን ይህንን እንዴት መግለጽ እንዳለብኝ አላውቅም። እሺ ሴዛይ፣ አንድ ነገር ልጠይቅህ። ቆይ ለምንድን ነው ኤፔክ ጉዝዴን በዚህ መጠን የምትበሳጭባትና የምትጠላት? በእናቷ ምክንያት ነው። ሌላ በምን ሊሆን ይችላል? እናቷ ለበርካታ ዓመታት ጉዝዴን ትረግማት ነበር። ማለቴ ደስታዋን እንዳለ የቀማቻት ጉዝዴ እንደሆነች ነው የምታስበው። ልጅቷንም እንደዛ እንድታስብ አድርጋታለች።
ከዛ ደግሞ ኢፔክ እናቷን የሞተችለት እንደዛ ሆና ስታያት በቃ ንገረኝ ሲዘይ፣ እሷም ልክ እንደ እናቷ ራሷ እንዳታጠፋ ፈርታል አይደል? ለዛ ነው እንደዚህ የምትሆነው። በቃ በሁሉም ቦታ አጣብቂኝ ውስጥ ነኝ። ተረዳሽኝ? ገባሽ አይደል? ልክ እንዳሁኑ ማለት ነው። በአንድ በኩል ጉዝዴ ያለች፣ በሌላ በኩል ኢፔክ ራሷ ላይ የሆነ ነገር ታደርጋለች የሚለው ፍርሃት፣ ወይም ደግሞ ጉዝዴን የሆነ ነገር ብታደርጋትስ? ናዛን በቃ መተንፈስ ራሱ አቅቶኛል። እመኚ። ልክ ነው፣ ይገባኛል። ቆይ ግን እኔ የምልህ ባለቤት ሰማት እስከ ማውቃት ድረስ ጉዝዴን በአካላት ታውቃትም ነበር አይደል እንዴ? ታዲያ ለምንድን ነው በዚህ መጠን ጥላቻ የነበራት? ነግሬያት ነበር። ምንድን ነው የነገርካት? ያው በመሃላችን ምንም አይነት ሚስጥር እንዳይኖር ብዬ ሁሉንም ነገር ነግሬያት ነበር። ኮሌጅ እያለሁ የመወዳት ሴት እንደነበረች፣ ግን እሷ ሌላ ሰው እንዳገባች ሁሉንም ነገር ነግሬያት ነበር። አይ ሴዛይ፣ እንደዚህ አይነት ነገር እኮ አይነገርም። ግጥሞቼን አግኝታቸው ነው ስታነባቸው ለጉዝዴ የተጻፉ እንደነበሩ አወቀች። በሰዓቱ ደግሞ ከሷ ጋር ቀለበት አስረን ነበር። በመጀመሪያ ጉዝዴን እንደምታስረሳኝ ነግራኝ ነበር። ያን ያህል እንደምትወደኝ ነግራኝ ነበር። ከዛ ግን ሐሳቧን ቀየረች። ምናልባት ከኔ የፈለገችውን ነገር አላገኘችም መሰለኝ። ከዛ እድሜ ልኳን ጉዝዴን መርገም ጀመረች። ለችሎት ብዬ ከከተማ ወጣ ካልኩ ጉዝዴን ማገኛት ይመስላታል። ማለቴ አንዳንድ ቀን በስራ ከተናደድኩ ራሱ ጉዝዴን አፍቃኝ ይመስላት ነበር። በቃ ከዚያ በኋላ ዝም ብለን በየሰዓቱ መጨቃጨቅና መጣላት ሆነ ስራችን። በሷ ፋንታ ጉዝዴ ብትሆን ኖሮ እንደዚህ እንደማላደርጋትና እንደማልናደድባት ትነግረኝ ነበር። መጀመሪያ አካባቢ ምንም አይመስለኝም ነበር። በቃ ዝም ብሎ ተራ ቅናት ነው እል ነበር። ከዛ ግን እያደገ መጣ። ነገሩ ወደ ጥላቻ ዞረ። ከዛ ለካ የልጄም ማስተሳሰብ ተመርዟል። እኔ ግን አላስተዋልኩትም። እኔም ትንሽ ልጠጣ። በጣም ደክሞናል አይደል? በቃ ልክ እንደ ጅል ሆነናል። ቶልጋ፣ ከዚህ በላይ መጠጣት የለብህም። አሁን ራሱ ሰክረሃል እኮ። ሰክረሃል። ለምን እንደሆነ ታውቂያለሽ? ግን ይሄንን ጸጥ ለማስባል ጸጥ እንዲልልኝ ፈልጌ ነው። እስኪ ንገረኝ፣ አሁን አይምሮህ ምን እያለን ያለው? በቃ ዝም ብሎ እየወቀሰኝ ነው። በጣም የምታስጠላ ሰው ነህ ቶልጋ። አንተንም ፈጣሪ እንደዚህ ይቅጣ ይለኛል። ወንድ ልጅ እንደዚህ ነው ይለኛል። እንዴት ያለ ነገር ነው? እንደዚህ ይባላል እንዴ ቶልጋ? እንደዚህ አይባልም። አይ ልክ ነው። ምንም ነገር አልተሳሳተም። የማሳፍር ሰው ነኝ እኔ። የዚች ልጅ ህይወት አበላሽቻለሁ። እኔ ወደ ሴሊን ህይወት ባልመጣ ኖሮ ምናልባት ጠበቃ ትሆን ነበር፣ ምናልባትም ዳኛ ትሆን ነበር፣ ምናልባት እስካሁን ላታገባ ትችል ነበር፣ ምናልባት ይህን ደስተኛ ህይወትን እየኖረች ይሆን ነበር፣ ምናልባት ልጅ የሚኖራት ይሆናል። ማን ያውቃል? በቃ ተወረፍ። አሁንም ተመልሰን እኮ እዛው ነን። ምናልባት እንደዚህ ደስተኛ ላትሆንም ትችል ይሆናል። ይሄንን ያህል ደስተኛ ላትሆን ትችላለች። እሱን አስብ። ማንም ሰው የኔን ያህል ደስታዋን ሊነጥቃት አይችልም። ቆይ ሌሊቱን በሙሉ ስለዚህ ልናወራ ነው? ስለምን እናወራ ታዲያ? በእውነት ግን ታውቂያለሽ፣ በሞተችው እናቴ ስም እምልልሻለሁ በአሁኑ በጣም ተቀይሬ ነበር። እጅግ በጣም ተቀይሬ ነበር። በቃ ያለፈን ታሪኬን በሙሉ ረስቼ ነበር። የዊሉ ምንም ታሪክ ያለፈ ታሪክ ነው ብዬ አለፈው ነበር። በአሁኑ ስለ ሴሊን ብቻ ነበር የማስበው። በነገራችን ላይ ጥሩ ባል ሆነ ነበር። አዎ፣ ግን በአጭር ተቋጭ፣ በአጭሩ ቀረ። ሴሊን መጥፎ እድል እንዳላት ታስባለች፣ ግን በእኛ ታሪክ ውስጥ መጥፎ እድል የነበረኝ እኔ ነበርኩ። እኔ ነኝ። አንቺ ጠጪ።
ጠጪ እንጂ እንዴ። እሺ ብርጭቆን ስጠኝ። ደህና ደር። ደህና ደር። ምናልባት ግን የሆነ ባለቤትህን ይመክራት የነበረ ሰው ይኖር ይሆን እንዴ? እንደዛ ሊሆን እንደሚችል አስባት ታውቅም? ሰማዕትን? ማነው ሰማዕትን የሚመክራት? ደግሞ ስለምን? በዛ ላይ አቫኖስ ውስጥ ስለ ጉዝዴ ማንም የሚያውቅ አልነበረም። እሺ ይኸውልህ፣ ምናልባት እኮ ላያውቋት ይችላሉ፣ ግን ደግሞ አላውቅም ብቻ የሆነ በሩቅ የምታውቀው ሰው ምናልባት ዩኒቨርሲቲ ስላሳለፍከው ነገር የነገርከው ሰው ካለ እንደዛ አስቤ ነው። እሱማ ለኔቫ አጫውቻት ነበር። ጎረቤታችን ነበረች። ልክ እንደ እህትና ወንድም ነው ያደግነው። ቤታችን እየመጣች ታግዘን ነበር። ያው አሁንም ድረስ አብራን እየኖረች ነው። ኑማን ካለፈ በኋላ ወደኛ ቤት መጣለች። ግን ኔቫ እንደዚህ አይነት ነገር አታደርግም። ማለቴ ሰማዕት እኮ የአእምሮ ችግር ነበር የነበረባት። እሱን በማንም ላይ ማሳበብ አልፈልግም። እውነቴን ነው። እሺ ግን ደግሞ ይኸውልህ ሴዛይ፣ ልጅህም እሱ ችግር አለባት አትርሳ። እንደምረዳው ከሆነ ደግሞ የእሷ ትንሽ የበዛ ይመስለኛል። እሱን እኮ እኔም አልካድኩም። ማለቴ ከዚህ ሁሉ ነገር በኋላ እንዴት አላምንም እላለሁ። ልጄን ለመርዳት ማድረግ የምችለው ነገር በሙሉ አደርጋለሁ። ግን እንዴት እንደሆነ አላውቅም። ናዛን እንዴት በል እንጂ ሴዛይ፣ አንተ እኮ በጣም ምክንያታዊ የሆንክ ሰው ነህ። ታዲያ አሁን ምን እያልክ ነው ያለው? ለብቻህማ መፍትሄ ማምጣት አትችልም። ለብቻህ አትችልም። ይሄንን ነገር እየተጋፈጥከው ብዙ አመታትን አሳልፈዋል። ልጅ ደግሞ ከፍተኛ የሆነ የስነ ልቦና ሕክምና ያስፈልጋታል። በዚህ እርግጠኛ ነኝ። እሱን ያልሞከርኩት ይመስልሻል? እኔና ጉዝዴ ለማሳመን ስንሞክር ነበር። ሕክምና እንድታደርግ በጣም በትህትና ቀስ ብዬ አግባብቼ ነግሬያት ነበር። ግን ተበሳጨችና በሐሳቤ ሳትስማማ ቀረች። ገሃነም ውስጥ ቢሆን እንኳን ያደገችው ሕክምና ያስፈልጋታል። ለራሷ ስትል፣ ለአንተ ስትል፣ ከምንም በላይ ደግሞ ለጉዝዴ ህይወት ሲባል። ይኸውልህ ሴዛይ፣ በፍቃዷም ቢሆን በግዴታ ይሄ መሆን አለበት። ልክ ነሽ፣ አውቃለሁ። ግን ማለቴ እንዴት ነው በግድ የምናሳክማት? እሱስ ወዴት አቅጣጫ የሚመራ ይመስልሻል? ሆስፒታል አስገብቶ እንድትታከም ማስገደድ አንችልም። ያንን ያህል ቀላል ነገር አይደለም። በፍጹም ቀላል አይደለም። እሺ ንገረኝ እስቲ፣ የመጣው ይምጣ ብለን ልንተው ነው? አላውቅም። ግን ብቻ ናዛን ሕክምናዋን እሺ እንደምትል ተስፋ አድርጌ ደጋግሜ መሞከር ነው። ግን ልጄ ደህና እስክትሆን ድረስ እኔ ከጉዝዴ መራቅ አለብኝ። ከእሷ ጋር መራራቅ አለብኝ። አልገባኝም። ምን እያልክ ነው ታዲያ? ልጅን ማሳመን ካልቻልክ ጉዝዴ ልትተዋት ነው ማለት ነው? እንደዛ ነው? ናዛን ልጄ እኮ ቀላል ሰው አይደለች። ጉዝዴን በድጋሚ ልትገላት የምትሞክር ከሆነ ሁለቱንም በአንድ ጊዜ ማጣት ነው የሚሆንብኝ። እሱን ደግሞ አልችልም። በቃ በቀላሉ አንተ ተስፋ መቁረጥ የለም። ልጅ ትታከማለች። ካስፈለገም የግድ መታከም አለባት። አንተም ብትሆን ስንት ዘመን የተመኘውን ፍቅር ማጣት የለብህ። እሺ በነገራችን ላይ ሴዛይ፣ ይህች ኔቫ የምትባለው ሴት ማንም ትሁን ማን ከሷ መጠንቀቅ ያለብህ ይመስለኛል።
አንቺ ነሽ? የኔ ፍቅር እኔ አለሁ።